የኢትዮጵያ ቡና እውነተኛው ቀውስ ምንድነው? ለመሆኑ የኢትዮጵያ ቡና አመራር ባለፉት 15 ዓመታት ውስጥ ብቻ ከ15 በላይ ዋናና ጊዜያዊ አሰልጣኞችን መሾምና መሻሩን ያውቃሉ? በአማካይ በየዓመቱ አንድ አሰልጣኝ እንደማለት ነው። ሰላም ጤና ይስጥልን የብስራት ታዳሚዎች፣ ይህ ስፖርት ከውጤት ባሻገር የምንመለከትበት ልዩ ዝግጅታችን ነው። የኢትዮጵያ ቡና ደጋፊዎች በአሁኑ ሰዓት አንድ ጥያቄ እያነሱ ነው። ቀጣዩ የቡድናችን አሰልጣኝ ማን ይሆን የሚል። ክለቡ በአንድ ዓመት ውስጥ ብቻ ከሁለት አሰልጣኞች ጋር በስምምነት ተለያይቶ ለአዲሱ የውድድር ዘመን አዲስ አሰልጣኝ ለመቅጠር እየተሯሯጠ ይገኛል። ዛሬ እኛ በብስራት ሬዲዮና ቴሌቪዥን የምንጠይቀው ሌላ መዋቅራዊ ጥያቄ ነው። አሰልጣኝ መቀያየሩ እውነት የኢትዮጵያ ቡናን ዘላለማዊ ችግር ይፈተዋል ወይስ ዋናው ቀውስ ያለው ሌላ የተሸሸገ ቦታ ላይ ነው? ዛሬ ቁጥሮቹንና መራራውን እውነት ይዘን ቀርበናል። እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ የምጠይቃችሁ የፕሮግራሙ አቅራቢና አዘጋጅ መላኩ ወልደሰንበት ነኝ። መልካም ቆይታ። የኢትዮጵያ ቡና አመራሮች አሰልጣኝ በየጊዜው የሚቀያየሩት ዋናው ሰበብ አንድ ነው። ዋንጫ አላመጣችሁም ወይም ለዋንጫ አልተጫወታችሁም የሚል። አዎ፣ ደጋፊ ሁሌም ክለቡ ዋንጫ እንዲያነሳ ይፈልጋል። ፍላጎቱ ደግሞ ፍጹም ተገቢና ትክክል ነው። ነገር ግን እስቲ ስሜትን ቆጠብ አድርገን ታሪካዊ እውነትን በቁጥር እንመልከት። ኢትዮጵያ ቡና በ28 ዓመት የሊግ ታሪኩ ዋንጫ ያነሳው አንድ ጊዜ ብቻ ነው። ይሁንና ከ20 ጊዜ በላይ ሁለተኛና ሶስተኛ ደረጃን ይዞ ሊጉን አጠናቋል። በሊጉ ታሪክ ለዋንጫው ሁሌም የቅርብ ተፎካካሪ በመሆን እሱን የሚስተካከል የለም። ነገር ግን ትናንት የመጡ ክለቦች እሱን አልፈው ዋንጫ ሲያነሱ የኢትዮጵያ እግር ኳስ ማማ ላይ የተቀመጠው ክለብ የበይ ተመልካች ሆኗል። እናም ምን ጠይቅ፣ በ28 ዓመት አንድ ዋንጫ ያነሳን ክለብ በየዓመቱ አሰልጣኝ በተቀያየረ ቁጥር የግድ ዋንጫ አምጣ ብሎ ማጨናነቅ ከእውነታው የራቀ የቅዠት ግፊት አይደለምን? ሌላው መራራ እውነት የተጫዋቾች ስብስብ ጥራት ነው። በተለይ ባለፉት 5 እና 10 ዓመታት ውስጥ የኢትዮጵያ ቡና የተጫዋቾች ስብስብ ዋንጫ ከሚያነሱት ጠንካራ ክለቦች ጋር ሲነጻጸር ለዋንጫ የሚበቃ አልነበረም። የሚገርመው ነገር ግን ክለቡን ያሰለጠኑ አሰልጣኞች በሙሉ ይህን ያውቃሉ። ነገር ግን ይህን እውነት በድፍረት የሚናገሩት ቡድኑን ሲለቁ ወይም ሲሰናበቱ ብቻ መሆኑ የአሰልጣኞቻችንም የባህሪ ድክመት ነው። በወጣቶች ስብስብ ላይ ብቻ ተመስርቶ ውድና የበሰሉ ተጫዋቾችን ሳይገዙ በየዓመቱ ዋንጫ መመኘት መዋቅራዊ ስህተት ነው። ኢትዮጵያ ቡና ካሁን ቀደም ለኢትዮጵያ ብሔራዊ ቡድን በርካታ ተጫዋቾችን የሚያስመርጥ የከዋክብቶች መናኸሪያ ነበር። አሁን ላይ ግን ይህ ታሪክ ከሆነ ዓመታት ተቆጥረዋል። አምናም ዘንድሮም ለብሔራዊ ቡድን የሚጠራው ራምኬልና ራምኬል ብቻ ነው። እሱም ቢሆን የቡናን ታሪካዊ የአምበልነት ሸክም ለመሸከም ገና በልምድ ያልዳበረ ተስፈኛ ወጣት ነው። ታዲያ እነዚህን ወጣቶች ብቻ ይዞ ዋንጫ አምጡ ማለት እንዴት ይቻላልን? ታዲያ ለዚህ ሁሉ ውድቀት ኃላፊነቱን ማን ይውሰድ? ባለፉት 15 ዓመታት ውስጥ የኢትዮጵያ ቡና አመራር ከ15 በላይ አሰልጣኞችን በዋናና በጊዜያዊነት በራሱ ምርጫና ፍላጎት ሹሟል፣ አሰናብቷል። ነገር ግን አንድም ጊዜ አመራሩ የኔ ፖሊሲ የዝውውር ወይም የአመራር ስህተት ነው ብሎ ኃላፊነት ወስዶ አያውቅም። ሁሌም ውድቀቱ በአሰልጣኞች ማሰባበያነት ይሸፈናል። በመሆኑም ችግሩ ሳይቀረፍ ዛሬ ድረስ ዘልቋል፣ ቀጥሏል። የዚህ ሁሉ መነሻ ደግሞ በክለቡ ውስጥ ምንም አይነት ፕሮፌሽናል የቴክኒክ ክፍል ወይም የቴክኒክ አማካሪ ቦርድ አለመኖሩ ነው። አሰልጣኞችን የሚገመግመው፣ ስልታዊ ውሳኔዎችን የሚያሳልፈው፣ እግር ኳስን በፕሮፌሽናል ደረጃ የማያውቀው ይሄው አመራር ራሱ ነው። በቴክኒክ ባለሙያ የማይመራ ክለብ ደግሞ ውሳኔዎቹ በሙሉ በስሜትና በደጋፊ ግፊት የሚነዱ መሆናቸው አይቀሬ ነው። በእርግጥ አሁን ላይ አዲስ አመራር መጥቷል። ብዙዎችም በዚህ አመራር ላይ ተስፋ አድርገዋል። ነገር ግን አዲሱ አመራር አሁን ላይ ከቀድሞ አመራር ጥላ ስር አልወጣም። ዛሬም ክለቡ በእጁ አዙር እየተመራ ነው። ግን ችግሩን እያወቁ ለአዲሱ አመራር ጊዜ መስጠት ተገቢ ነው ይላሉ የክለቡ የልብ ደጋፊዎች። መልካምም ነው።
አሁን ወደ መነሻው ጥያቄ እንመለስ። ቀጣዩ አሰልጣኝ ማን ይሆናል? ስሞች እየተነሱ ነው። ክለቡም አዲስ ታዋቂ አሰልጣኝ ይቀጥር ይሆናል። ነገር ግን አዲሱ አሰልጣኝ ማንም ይሁን ማን የክለቡ የዝውውር ፖሊሲ ካልተቀየረ፣ አመራሩ ጣልቃ ገብነቱን ትቶ የቴክኒክ ክፍል ካላቋቋመና በየዓመቱ ያለበቂ ስብስብ ዋንጫ የመመኘት አባዜ ካልቆመ የቀጣዩም አሰልጣኝ ዕጣ ፋንታ ከጥቂት ወራት በኋላ በስምምነት መለያየት መሆኑ የማይቀር እውነት ነው። እናንተስ ምን ታስባላችሁ? የኢትዮጵያ ቡና ዋናው ችግር አሰልጣኞች ናቸው ወይስ የአመራሩ መዋቅር ነው? ሐሳባችሁን በኮሜንት ላይ አጋሩ። ይህ ስፖርትን ከውጤት ባሻገር የምንቃኝበት የብስራት ራዲዮ ዩቲዩብ ቻናላችን ነው። መላኩ ወልደ ሰንበት ነበርኩ። ቻው።